በጉጉት ሲጠበቅ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም መለቀቁ ይታወቃል። መለቀቁ አይደለም አዲሱ ጉዳይ ሪከርዶችንም ሰባብሯል። አልበሙ ከተለቀቀ በኋላ ምን ተፈጠረ? ህዝቡ ለሁለት ተከፍሏል። ግማሹ እንደጠበቅነው አላገኘነውም እያለ ነው። ግማሹ ደግሞ የሚገርም ነው፣ አልበሙ አይጠገብም ሲሉ አወድሰዋል። እናንተስ እንዴት አገኛችሁት? ከ18ቱ ሙዚቃዎች የትኛውን ወደዳችሁት? የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ የተሰኘው የሙዚቃ አልበም 6ኛ የሙዚቃ አልበሙ በዕለተ ሐሙስ ከሰዓት በኋላ 8 ሰዓት ላይ ይፋ ከሆነ ጊዜ አንስቶ እጅግ በርካታ የሚባሉ ሀሳብና አስተያየቶች እየተሰጡ ይገኛሉ። ማህበራዊ ሚዲያው በቴዲ አፍሮ ሙዚቃ ተጥለቅልቆ ተመልክተን አጀብ ብለናል። በተለይ በዩቲዩብ በኩል የታየው ነገር ዩቲዩብ ከባድ ማዕበልን አስነስቷል። የቴዲ አፍሮ አድናቂዎች በመላው ዓለም ሁሉ የሚገኙት ቴዲን የሚወዱ ሁሉ በዩቲዩብ በኩል በርካታ መጥለቅለቆችን ፈጥሯል። ብዙ ነገሮችም እየተባሉ ነው። ታዲያ በዚህ ምክንያት ያልተጠበቁና ይሆናሉ ተብለው ያልተገመቱ ክስተቶችም ጭምር እየተከናወኑ ይገኛሉ። የቴዲ አፍሮ ሙዚቃ ብቻ እንዳልሆነ የሚመሰክሩ በርካቶች በእንባም ጭምር እየታጀቡ ምላሻቸውን እየሰጡበት ይገኛሉ። ለምንድን ነው እያለቀሱ ያሉት? የትኞቹ ሙዚቃዎቹ ናቸው ሰዎችን እያስለቀሱ ያሉት ሚለውን ወደ እናንተ ውድ ቤተሰቦቻችን የምናደርስ ይሆናል። በርካታ ሪከርዶችም ተሰብረዋል። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ፣ በአፍሪካ የሙዚቃ ታሪክ ጭምር ታይቶ የማይታወቅ አዳዲስ የሆኑ ሪከርዶችንም እያስመዘገበ ይገኛል። ለመሆኑ እነዚህ ያልተጠበቁ ክስተቶች ምንድን ናቸው ሚለውንም እንመለከታለን። ቴዲስ ቢሆን ያስመዘገበው ሪከርድ ምን ይሆን? ይህ ብቻ አይደለም። በዱባይ ሀገር በተለያዩ የመካከለኛው ምስራቅ ሀገራት ላይ የታየው መናወጥም አስገራሚ ተብሏል። ምንድነው ብለን በማንሳት ከናንተ ጋር ቆይታ እናደርጋለን። ከዚህ የሙዚቃ አልበም በስተጀርባ እነማን ታላላቅ ሰዎች ነበሩ? እነዚህ ሰዎች ምን አበርክተዋል ለአልበሙ? ከምንም በላይ የባለቤቱ የአምለሰት ሙጬ ድርሻና አስተዋጽኦ እንዴት ነበር? ይህንንም እንመለከተዋለን። ሌላኛው ተወዳጇ ድምፃዊት ኩኩ ሰብስቤም ለቴዲ አፍሮ መልእክት ልካለች። ምን ብላ ይሆን? በርካቶችን ካነጋገሩ ጉዳዮች መካከል ከቴዲ አፍሮ ሙዚቃ አልበም ውስጥ የተካተቱት ሰዎችም አሉ። እነዚህ ሰዎችስ እነማን ናቸው? በምን አይነት መንገድ ነው ከቴዲ አፍሮ አልበም ጋር የተካተቱት ሚለውንም ወደ እናንተ ወደ ቤተሰቦቻችን የምናደርስ ይሆናል። ሌላኛው ነጥባችን ደግሞ የቴዲ አፍሮ አልበም ያስነሳቸው ሀሳቦችና ግጥሞች መነሻቸውና መዳረሻቸው ሀሳባቸው ምንድነው ሚለውንም እነዚህን ሁሉ በጥንቅሩ ውስጥ አካተን ይዘናል። ወደ እናንተ ወደ ቤተሰቦቻችን የምናደርስ ይሆናል። ስለዚህ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እስከ ፍጻሜው ዝለቁ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው እንድትዘልቁ እጋብዛለሁ። በርካቶችን ሲያነጋግር የቆየው የቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሙዚቃ አልበም በዕለተ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በዩቲዩብ ቻናሉ በኩል ይፋ ሆኗል። የዩቲዩብ ቻናሉ ሙዚቃዎቹ ሲለቀቁ 1.4 ሚሊዮን ተከታዮችን በማፍራት ነበር የጀመረው። ሙዚቃው መለቀቅ ከጀመረበት ጊዜ አንስቶ እስካሁን ድረስ ግን ከ1.8 ሚሊዮን በላይ ተከታዮችን ማግኘት ችሏል። ይህ ቁጥርም በከፍተኛ ሁኔታ እንደሚጨምር ነው የሚጠበቀው። ሐሙስ ከቀኑ 8 ሰዓት ላይ ያልተጠበቀ መናወጥ ነበር የተፈጠረው። በመላው ኢትዮጵያውያንና በማህበራዊ ሚዲያዎች ላይ በርካታ ኢትዮጵያውያንና በውጭ ሀገራትም ዘንድ ተወዳጅነትና አድናቆትን ያተረፈው ተወዳጁ ድምፃዊ የዜማና የግጥም ደራሲ ቴዎድሮስ ካሳሁን ቴዲ አፍሮ ሐሙስ ሚያዝያ 8 2018 ዓ.ም ታምር የሰራበት ጊዜ ነበር ተብሎለታል። ኢቶሪካ በሚል መጠሪያ በተሰጠው 6ኛ አልበሙ ላይ የተካተቱት ሙዚቃዎች ጀንበር፣ መሬማ፣ ጽዮን ሙሽራዬ፣ ብልጭታ፣ በመስኮቱ ታየኝ፣ ቲንታጎን፣ ሰመመን፣ ዳስጣል ወይም አንሳውና ሌሎችም እጅግ አስገራሚ የተባሉ ሙዚቃዎች ናቸው የተካተቱት። በዚህ የድምፃዊው የዩቲዩብ ገጽ ላይ ተቀምጠው ይገኛሉ። በአሁኑ ሰዓት ቴዲ ስለ አዲስ አልበሙ ላይ ቀደም ብሎ በፌስቡክ ገጹ ላይ ቀጣዩ ኢቶሪካ የተሰኘው አዲስ አልበም ሐሙስ ሚያዝያ 8 2018 ዓ.ም ለአድማጮች እንደሚደርስ ቃል ገብቶ ነበር። እነሆ ቃሉን ፈጽሞ በተከታታይ በተጠበቀው ሰዓት ከች ብሎ ተመልክተናል። ይፋ ከመሆኑ በፊት ታዲያ ለአድናቂዎቹና በነቃፊዎቹ ዘንድ ብዙ የተለያዩ አስተያየቶች ሲንሸራሸሩ
ተመልክተናል። አከራካሪ ነጥቦችም ተነስተው ነበር። ሙዚቃውን ለማዳመጥ በርካቶች ፍላጎታቸውን ሲያንጸባርቁም ነበር። ምክንያቱም የሚወዱትም የሚጠሉትም መልካም ሀሳብ እያነሱም በመጥፎ መንገድ ተመልክተው ጥሩ ያልሆነ ሀሳቦችን እየሰጠ ሁሉ ሊሰሙት ይፈልጉ ነበርና ታዲያ እነዚህ ክርክሮች የበለጠ የሙዚቃ አልበሙ ተጠባቂ እንዲሆን እንዳደረጉት ባለሙያዎች ይናገራሉ። ልክ ሙዚቃው እንደተለቀቀ እጅግ ያልተጠበቀ በርካታ ሰዎችን ያነጋገረ አንድ አስተያየት በዚሁ በዩቲዩብ ገጹ ላይ ተመልክተናል። ኢቶሪካ የተሰኘው የሙዚቃ አልበም በአጠቃላይ 18 ትራኮችን የያዘ ሲሆን ሲጀመር ታዲያ ከ18ኛው ትራክ ጀምሮ ነው ወደ አንደኛው ትራክ እያቀና የመጣው። በዚህም ጀንበር በተሰኘው 18ኛው ትራኩ ላይ ግን አንድ አስተያየት ተሰጥቶ ተመልክተናል። ይህም አስገራሚና አነጋጋሪ የሆነ አስተያየት የሰጠው ግለሰብ እንዳልካሰፋ ተብሎ ይጠራል። ይህንን ዘፈን በ2050 ዓመተ ምህረት ሆናችሁ የምትሰሙ ሰዎች መልእክት አለኝ ለናንተ ይላል። እኛ በ2018 ዓመተ ምህረት የምንኖር ነዋሪዎች ከቀኑ 8 ሰዓት አልደርስልን ብሎ የቴዲ አፍሮን ዘፈን በጉጉት ቀኑ አልሄድልን ብሎ ተጠባበቅን። የሰማነው ታሪካዊ ዘፈን መሆኑን እወቁልን። ታዲያ ዘረኝነት፣ ብሔርተኝነት እኛን ሰላም አሳጥቶን የነበረ ነገር ነው። ፍቅር ከናንተ ጋር ይሁን፣ ኢትዮጵያን ውደዱ፣ ፍቅር ያሸንፋል እንዳልካቸው አሰፋ በማለት ነው ይሄንን አነጋጋሪ የሆነ ኮሜንቱን በዚህ ጀንበር በተሰኘው ሙዚቃ ስር ያስቀመጠው። ነገሩ ታዲያ የብዙ ሰዎችን ስሜት የነካ ነው ተብሎለታል። የቴዲ አፍሮ በኢቶሪካ የሙዚቃ አልበሙ ላይ በርካታ ነጥቦችን ያነሳባቸው የሙዚቃ ሀሳቦችን አስቀምጧል። ከነዚህም መካከል ያዞምባ ግን አይደለም የተሰኘው ሙዚቃው ብዙዎችን ካስገረመውና የበርካቶችን ስሜት ከነኩ ሙዚቃዎች መካከል ነው። መታሰቢያነቱ በተለያዩ ምክንያቶች ቦታዎች ሰሚ ያጡ ሀዘን ለገጠማቸው ደም እንባ እያፈሰሱ የሚገኙ ኢትዮጵያውያን እንደሚሆን ቴዲ አፍሮ በሀሳቡ ገልጾታል። ታዲያም ኢቶሪካ አልበም በኢትዮጵያና በምስራቅ አፍሪካ የዩቲዩብ ታሪክ በአንድ ሰዓት ብቻ 500,000 አዳዲስ ሰብስክራይቦችን ያገኘ ብቸኛው አልበም ሆኗል። ጠዋት ላይ በነበረው እይታ ወደ 1.3 የነበረው እይታው እየጨመረና እየሰፋ የሰብስክራይብ መጠኑ እየጨመረ ነው የሚገኘው። ጠዋት ላይ 1.1 ሚሊዮን አካባቢ ነበረ የቴዲ አፍሮ ቻናል ተከታዮች አሉት። አሁን እኛ መረጃውን እስካጠናከርንበት ጊዜ ድረስ 1.6 ሚሊዮን በላይ ደርሷል። ሪከርድ ሆኖም ተመዝግቧል። ሌላው ሪከርድ ሆኖ የተመዘገበው ኢትዮጵያ በዚህኛው አልበም ላይ ለመጀመሪያ ጊዜ በተለቀቁ ትራኮች ላይ ከፍተኛ የሆነ ተደማጭነት ማግኘት ችሏል። ከዛም ባለፈ መደመጥ ብቻ አይደለም፣ ከ100,000 በላይ ሰዎች በአንድ ሰዓት፣ በአንድ ደቂቃ፣ በአንድ ሰከንድ በቀጥታ ስርጭት የተከታተሉት ብቸኛው አልበም ሆኗል። በጀንበር የጀመረው ሙዚቃ 18ቱም ትራኮች እስኪጠናቀቁ ድረስ ከ50,000 በላይ ሰው ላይቭ ላይ ቁጭ ብሎ እየተከታተለው ነበር። ይህም ሪከርድ ሆኖ በቀጥታ ስርጭት ትልቅ የሆነ ተመልካች ያገኘ አልበም ለመሆን ችሏል። ከተመልካቾች ቁጥር ጋር በተያያዘ ከዚህ ቀደም አርቲስት ቲቪ የቲክቶክ ክሬቲቭ አዋርድ የቀጥታ ስርጭትን ሲያስተላልፍ የነበረው ከ70,000 በላይ ሰዎች የተመለከቱት የቀጥታ ስርጭት ነበር። ቴዎድሮስ ካሳሁን ቴዲ አፍሮ አንዱ ግለሰብ አንዱ ሙዚቀኛ ግን ከ100,000 በላይ ሰዎች ቁጭ ብለው እንዲመለከቱት ማድረግ የቻለ ውጤታማ መሆን የቻለ አርቲስት ለመሆን በቅቷል። የሙዚቃ አልበሙ ከተለቀቀ ከደቂቃዎች ጀምሮ ብዙዎች ሀሳባቸውን እየገለጹ ነበር። ስለ ሙዚቃዎቹ ጉልበት፣ ስለተሰማው ስሜት፣ ስለተሰማቸው ስሜት ስለ ቴዲ በቴሌግራም ገጻቸው፣ በፌስቡክ ገጻቸው ስሜታቸውን አጋርተዋል። ከነዛም መካከል መሳይ መኮንን አንዱ ነው። መሳይ መኮንን ማለት ደግሞ አልቻልኩም፣ በቃ ደስ አለኝ፣ አለቀስኩ፣ በልቤ ላይ ዳስ ጣልኩ። ኢትዮጵያ በሚወድሽ ልጅሽ ዛሬ ስምሽ ገነነ፣ ከፍ አለ ዛሬ ድብልቅልቅ ያለ ስሜት ተሰማኝ። ዛሬ ላይ አመሰግናለሁ ቴዲ፣ እድሜ ይስጥህ። የምትናፍቃት ኢትዮጵያ ትመጣ ዘንድ ከልቤ እመኛለሁ። ኡፍ ሲል ነው ለሙዚቃውና ለአልበሙ ያለውን ስሜት የገለጸው። በአባይ ጉዳይ ላይ በብዛት ሲሞግት የነበረው ሱሌማን አብደላህ የራሱን አስተያየት ሰጥቷል። ምንም አይተካህም፣ ማንም አይረሳህም፣ ማንም አንተን አይመስልም፣ ትችላለህ ብቻ አይደለም ችሎታ ራሷ ሰሞኑን ባንተ ስም
አጽድቃለች። ይህ የተፈጥሮ ሕግ ብቻ ነው ሲል ነው ለቴዲ ያለውን አድናቆትና ለሙዚቃው አልበም ያለውን ውዴታ የገለጸው። ብዙዎች አሁን ሙዚቃውን እያጣጠሙ ነው የሚገኙት። 18 ትራኮች ናቸው የወጡት። ይሄ ምናልባት 2 አልበም ሊሆን የሚችል ነው። ቴዲ ግን በ4 ዓመታት ውስጥ በጥሞና ውስጥ ሆኖ ያወጣው ይህ አልበም ብዙዎች እያወደሱት ነው። አንዳንድ ነጥቦችን እንምዘዝ። ገብቼ ከልፍኙ ገሉን ብለኩሰው ለካ ቢነድሳት አይሞቅም እንደሰው በፈካ ሰማዩ ሐምሌ ላይ መተሽ በመስከረም ጀንበር ልይሽ ባይኔ ሲል የሰየመው ጀንበር የተሰኘው አንዱ ነጠላ ዜማ ራሱ ብዙዎች እጅግ በጣም እንደወደዱት ያሳያል። ዘፈን ሲያስፈራ ያየሁት ቴዲ አፍሮ ሲያወጣ ደግሞ ዘፈን ምን ያህል ሊያስፈራ እንደሚችል ያየሁት በቴዲ አፍሮ ነው። ቴዲ ዘፈን ሲለቅ በጣም ነው ከተማው የሚያውደው። በዓል ይመስላል ያለው ድምፃዊ ልዑል ኃይሉ ነው። ይሄ የበዓል ስሜት በመዝናኛ ስፍራዎች ላይ፣ በቢሮዎች ላይ፣ በተለያዩ ቦታዎች ላይ የተስተጋባ ይመስላል። ብዙዎች ሰብሰብ ብለው ኳስ የሚመለከቱ ነው የሚመስለው። እናንተ በምን አጋጣሚ ውስጥ ሆናችሁ ተመለከታችሁ? የትኛውን ሙዚቃስ ወደዳችሁት? አንዱን ሙዚቃ መዘን ልንገራችሁ። ያዞምባ ገድ አይደለም የተሰኘው መታሰቢያነቱ ምናልባትም በተለያዩ የሀገራችን አካባቢዎች ሀዘን ላይ የተቀመጡ በተለያየ ምክንያት ችግር የገጠማቸው ኢትዮጵያውያን እንደሆነ ነው የሚገመተው። ስሙኛ ቤት ይላል ወይ ሰው ሹም ዳኛ ጆሮ ካላዋ ሰው ይላል። በዋዛ መቼ ይቀራል ፈሶ ያዞምባ ቢባል የኔ ለቅሶ እያለ እጅግ ልብን የሚሸረሽር የሚቦረቡር ድምፅን በልስላሴ አቅርቦ የጠነከረ ዜማን አክሎበታል። ቴዎድሮስ ካሳሁን በእሆታ ኢያሪኮ ፈርሶ እስኪዳኝ ከራማ አምባ ፈሶ ከዘመን ጋር ገጥሞ እጣዬ ሳይ አሳር ይፈሳል እምባዬ እያለ ሙዚቃውን አቅርቧል። ቴዎድሮስ ካሳሁን ከጀንበር ብንነሳ ልጅነታችንን ትዝታችንን ያሳየበት ሙዚቃ ነው። ፀሐይ ደመቀች እንደ መሻገሪያ አቅርቧል። እጅግ ልብን የሚቦረቡር አንጀት ውስጥ የሚገባ ዜማ ነው። መሬማ ብዙዎች የወደዱት ነው። ስደት ላይ ስላለችው ከርታታዋ እህታችን ስለ ኑሮዋ፣ ስለ ስቃዩዋ፣ ስለ ተስፋዋ፣ ስለ ቁዘማዋ ጭምር ነው በግጥም ከሽኖ በዜማ ከፍ አድርጎ ይዞልን የመጣው። ባያውቃትም ባታውቀውም እንደምታሳዝነው እንደሚሳሳላት በድምጹ አንጎራጉሯል። መሬማ ላይ ስሙኝ አቤት ይላል ወይ ሰው ሹምዳኝ ካላወረሰው በዋዛ መች ይቀራል ፈሶ ያዞምባ ቢባል የኔ ለቅሶ ያዞምባ ግን አይደለም የኔ ቢከብድ እኮ ነው ሐዘኔ ሲል ጥሪልኝ ልቤ ከነፍሱ ወግድልኝ ሂድልኝ ነው ወይ መልሱ በኢቶሪካ ፈሶ እስኪዳኝ ከራማ ፈሶ ከዘመን ጋር ገጥሞ ጣዬ አይ ሳራ ስር ይፈሳል እምባዬ እያለ በዚህ ዘመን የተፈጠሩትን ጩኸቶች በሚገባ የገለጠበት ነው። ሌላኛው በጣም አስገራሚና በርካቶችን ያነጋገረ እንዲሁም ያሳዘነው ዜማው መሬማ በዚህ የሙዚቃ ስራው ደግሞ በሳውዲ አረቢያና በየመን በኩዌት በዱባይ በተለያዩ በመካከለኞቹ ምስራቅ የሚገኙ ኢትዮጵያውያን በብዙ በረሃዎች ተበታትነው ጉልበትና እድሜያቸውን ገብረው የምትኳትኑትን እህቶቻችን ወንድሞቻችን በዜማ የዳሰሰበት ተብሎለታል። ሌላኛው ሁሉንም ሰዎች እያነጋገረ ያለው ያስገረመው ዳስጣል የተሰኘው ሙዚቃው ነው። ምሰሶ ዘመመ ጣሪያውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ባሳደገኝ ቀዬ ባደኩበት ሰፈር ባይተዋር ሁኛለሁ እንደሌለው ሀገር ያቆምኳትን ሰንደቅ ተፈተነች በሳት እንዴት አቀርቅሬ ባንዲራ የላንሳት እያለ ነው እንግዲህ ብዙ ሀዘኖችን ያስለቀሰው ያሳዘነው እንዲህ የገለጸው ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበሙን ከለቀቀበት በጣም በጥቂት በአጭር ደቂቃዎች ነበር ያልተጠበቁ ሪከርዶችን እንደሰባበር የተነገረው። በመጀመሪያ ደረጃ ከተለቀቀው 18ኛው ትራክ ማለትም ጀንበር የተሰኘው ሙዚቃ እንደተለቀቀ በጣም በአጭር ደቂቃ ውስጥ በኢትዮጵያ በአፍሪካ ደረጃ ታይቶ ማይታወቅ ማዕበል ተነሳ። በመቶ ሺዎች የሚቆጠሩ ሰዎች በቀጥታ ሙዚቃ እንደተመለከቱት ነው የተነገረው። ይህ ደግሞ አዲስና ታይቶ የማይታወቅ ሪከርድ መሆኑን የተገለጸው። ታዲያም ይህ ሪከርድ እንደቀጠለ ቆየና በጭራሽ ደግሞ አሁን ዳስጣል የተሰኘው አስገራሚ ሙዚቃ በ7 ሰዓታት ውስጥ ብቻ በዓለም ደረጃ ሁለተኛውን ለመያዝ ችሏል። ተቆጣጥሮታል ማለት ነው። ጀንበር መጀመሪያ ሪከርዱን የያዘው ሙዚቃ ነበር። በ12ኛ ደረጃ ተቀምጦ የነበረው ወዲያው ተለቀቀ ማለት ነው። በኋላም ዝቅ እያለ ቢመጣም ዳስጣል እንደገና
ተመልሶ ደረጃውን ተቆጣጠረው። የቴዲ አፍሮ ሙዚቃ የሌሎች አገራትንም ጭምር ሪከርዶችን እንደያዘ ተገልጿል። በሳውዲ አረቢያና በዱባይ ደግሞ ያልተጠበቀ ነው ተብሏል። የቴዲ አፍሮ ሙዚቃ በዩናይትድ አረብ ኤሚሬትስ በዩቲዩብ ትሬኒንግ ሙዚቃ ቻርት ላይ ከአንደኛ እስከ 3ኛ ላይ እየመራ እንደሚገኝ ነው መረጃዎች የሚጠቁሙት። ቴዲ አፍሮ በሙዚቃዎቹ ካካተታቸው ነገሮች መካከል በርካቶችን ስሜት ካስነሱት ነገሮች የወሎ እናቶች ድምጽ ነው። የወሎ እናቶች እርፎ መረባ በሚል ባህላቸው የተጣሉ ሰዎችን የሚያስታርቁበት፣ ከዛም አለፍ ሲል በሀገራችን ጦርነት፣ ቸነፈር፣ ረሃብና በሽታ ሲመጣ ወደ አምላካቸው ዞር ብለው የመልካም ምኞታቸውንና ጸሎታቸውን የሚያደርሱበት ባህላቸው ነው። ከዚህ ከተወዳጁ ኢቶሪካ የሙዚቃ አልበም ጀርባ እነማን ነበሩ? ምን አበርክቶስ ነበራቸው? ከዚህ ቀደም የነበሩትን ታዋቂ የሙዚቃ አልበሞችን በሚያወጣበት ጊዜ ቴዲ አፍሮ እጅግ ከፍተኛ መመሰጥና የስራ ጫና ውስጥ ይገባል። በዚያም ሳቢያ ለባለቤቱ ለአምለሰት ሙጬ የሚሰጠውን እንክብካቤ በተወሰነ መንገድ ሲቀንስና ትኩረቱን ህዝብ ላይ ሲያደርግ አምለሰትም እንደ መበሳጨት እንደ ማኩረፍ ስትል ቴዲም በሷ የሚጨክን ሆድ የለውምና ባለቤቱን ሂዶ እቅፍ አድርጓት ተኛ። ስራውን ትቶ ማለት ነው። ስራውን አስትቸው እኔ ጋር አሳደርኩት ብላ ጠዋት ስትነቃም እንደዛው እንዳቀፋት ነበር። ስራህን አስተውኩህ አይደል? እንደገና በማዘን ስሜትና በፍቅር ሁኔታ ስታዩ ስራዬንም አሰርቻለሁ ብሎ መለሰላት። እንዴት አለችው። አንቺን እቅፍ አድርጌ በመተኛት ሁሉንም ስራ ጨርሻ አደርኩ ሲል መለሰላት። ታዲያ ስራዎችን በሚሰራበት ጊዜ አምለሰት ሙጬ በእያንዳንዱ እንቅስቃሴው ውስጥ ከጎኑ ሆና ትደግፈዋለች። ከዚህ ከአዲስ አልበም ከባለቤቱ ከአምለሰት ሙጬ ውጪ ሌሎች ሰዎችም በርካታ ባለሙያዎችም እንደነበሩ ተነግሯል። የአቦጊዳ ባንድ ባለሙያዎች፣ ሌሎች የሙዚቃ አቀናባሪዎችና የግጥም የዜማ ደራሲዎች፣ አስተያየት ሰጪዎች፣ ሌሎችም በርካታ ክሮች እንዳሉ ነው የተገለጸው። ከነዚህ ባለሙያዎች ባሻገር አርቲስት መኮንን ላከ በኢትዮጵያ ታሪካዊ አልበም ላይ ስማ ራሴ በተሰኘ ሙዚቃ ላይ በፊውቸሪንግ ተሳታፊ መሆን ችሏል። ሌላኛው ከቴዲ አፍሮ ጋር አብሮ የሰራው አስጌ ዴንዳሾ ነበር። ውድ ቤተሰቦቻችን የቴዲ አፍሮን ኢቶሪካ አልበምን እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ለዛሬ የነበረኝን መረጃ እዚህ ጋር አበቃው። በሌላ በአዲስ መረጃ እስከምንገናኝ ቸር ቆዩን።